ሁሉም በሮች ሁሉ ጊዜ ዝግ ናቸው። የተከፈተ የሚባል በር የለም። በሮች ሁሉ ጊዜ የሚከፍታቸው ፐርሰን ይጠብቃሉ። ተከፍቶ የምታገኙት በር የለም። እግዚአብሔር በህይወታችሁ ላይ በር ከፍቷል ማለት ያ በር እየጠበቀ የነበረው እናንተን ነው ማለት ነው። በሮችና ትክክለኛ ሰዎች እስኪገናኙ ድረስ ሁሉ ጊዜ በሮች ዝግ ናቸው። ሁሉ ጊዜ የምታንኳኳቸው በሮች የእናንተ ትክክለኛ በሮች መሆናቸውን እርግጠኛው። ሁሉም በሮች ጠባቂ ያላቸው፣ ጠባቂ የሌለው በር የለም። ጠባቂዎቹ ግን ለሞመንት ያዩ ሰዓት የዛ በር ውስጥ መግባት ያለበትን ፐርሰን ያውቃሉ። እናንተ እንደምታስቡት ሰው ባለማወቃችሁ ምክንያት እንደተዘጉ እንዳታስቡ። ጸልያችሁ ብዙ ነገር አድርጋችሁ አንዳንድ በሮች ካልተከፈቱ የተዘጉት እዛ ነው ማለት ነው። ኤፍታ ማለት ያለባችሁ እሱን እያያችሁ አይደለም። ኤፍታ ማለት ያለባችሁ ሰማዩን እያያችሁ ነው። ዛሬ ኤፍታ ብዬ እናገራለሁ። አሜን። አንዳንድ በሮች ሲከፈቱ እዚህ ምድር ላይ ያለን ቁልፍ አይደለም እንጠቀመው። ምክንያቱም እዚህ ምድር ላይ ያለ ቁልፍ አይደለም የዘጋቸው፣ ላይ ነው የተዘጉት። ማውራት ያለባችሁ እዚህ ምድር ላይ ካለው ችግር ጋር አይደለም። ላይ አንዳንድ ልጆች እናንተን አይደለም የሚጠብቁት፣ አኖይንቲንግ ነው የሚጠብቁት። ክብር ያለባቸውን ሰዎች ነው የሚጠብቁት። ግሎሪ ያለባቸውን ሰዎች ነው የሚጠብቁት። በሮች ለጥቂት ግሩፖች፣ ለጥቂት ግለሰቦች ብቻ ነው የሚከፈቱት። አንድ በር ለሚራክል ተከፍቷል ማለት ለዚህ ሁሉ ጉባኤ እዛ በር ውስጥ መግባት ይችላል ማለት አይደለም። ዘፍጥረት ምዕራፍ 3 ቁጥር 24 አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። ዘፍጥረት 4 ቁጥር 16 ቃየንም ከእግዚአብሔር ፊት ወጣ። ቃየንም ከእግዚአብሔር ፊት ወጣ፣ ከኤደን ምስራቅ በኖረ ምድር ተቀመጠ። ከኤደን በስተ ምስራቅ በምትገኝ ኖድ በምትባለች ምድር ተቀመጠ። ክብር ለኢየሱስ ይሁን። ዛሬ ለጥቂት ደቂቃ ማስተምረው መላእክቶችና ስለ መላእክትና ስለ በሮች ነው ማስተምራችሁ። ከዚህ ትምህርት በኋላ በሮች በእናንተ ጥበብ በእናንተ እውቀት አይደለም፣ እግዚአብሔር በሚልካቸው መላእክት መከፈት ይጀምራሉ። አሜን። በህይወታችሁ ላይ መከፈት ይጀምራሉ። አሜን። ክብር ለኢየሱስ ይሁን። ስለ በር ማለት አክሰስ ፖይንት ወይም ኦፖርቹኒቲ ማለት ነው። በር ብለን ስናወራ አንድን ነገር አክሰስ ስለምታደርጉበት ፖይንት ወይም ስለ እድሎች ወይም ስለ ኦፖርቹኒቲዎች እያወራን ነው። ሁሉም በሮች መንፈሳዊ ዓለም ላይ ምድር ዓለም ላይ ያሉ በሮች በሙሉ ሁሉ ጊዜ ዝግ ናቸው። የተከፈተ የሚባል በር የለም። ከኔ ጋር ናችሁ? በሮች ሁሉ ጊዜ የሚከፍታቸው ፐርሰን ይጠብቃሉ። በሮች ሁሉ ጊዜ የሚከፍታቸው ፐርሰን እስካልመጣ ድረስ ሁሉ ጊዜ ዝግ ናቸው። መንፈሳዊ ዓለም ላይም በር ዝግ ነው፣ ምድር ዓለም ላይም በር ዝግ ነው። በሮች ሁሉ ጊዜ ተከፍቶ የምታገኙት በር የለም። ምሳሌ የኛ ቤት በር ተዘግቶ ካያችሁት የሚከፈተው እኔ እስክመጣ ነው። እኔ እስክመጣ ድረስ ያ በር ሁሉ ጊዜ ሎክድ ነው። እግዚአብሔር በህይወታችሁ ላይ በር ከፍቷል ማለት ያ በር እየጠበቀ የነበረው እናንተን ነው ማለት ነው። በሮችና ትክክለኛ ሰዎች እስኪገናኙ ድረስ ሁሉ ጊዜ በሮች ዝግ ናቸው። ዛሬ በሮች እንዲከፈቱ አይደለም፣ ከትክክለኛ በሮች ጋር እንድትገናኙ ጸልያለሁ። ከትክክለኛ በሮች ጋር እንድትገናኙ ጸልያለሁ። ከትክክለኛ በሮች ጋር እንድትገናኙ ጸልያለሁ። ለዛ ነው አሁን እኛ ቤት በር ላይ እናንተ ቆማችሁ ለመክፈት ብትሞክሩ ያልተከፈተላችሁ በሩ ስለማይከፈት አይደለም። ያልተከፈተላችሁ በሩ የእናንተ ትክክለኛ በር ስላልሆነ ነው። ያልተከፈተላችሁ በሩ ደግሞ መጽሐፍ ቅዱስ እንደዚህ ይላል፣ በሩም አውቆ ተከፈተ ይላል አይደል? በር የሚያውቃቸው ሰዎች አሉ። ልክ እዛ ስፍራ ጋር ስትደርሱ ይሄንን ሰው ያውቀዋል ብሎ ነው የሚከፈተው። ለምንድን ነው የኔ በር ለኔ የሚከፈተው ከተባለ የኔ በር እኔን ያቀኛል። ብዙ ነገር የሞከራችኋቸው ነገሮች እስቲላው ድረስ ለምን ተቆለፉት ከተባሉ በሮቹ ሲያዩአቸው አይ ለዚህ አይደለም እኔ እንድከፈት የምጠብቀው ብሎ ዝም ነው የሚለው። ከእናንተ ውጭ የሆነ ሰው አክሰስ ያደረገው ወዲያውኑ ይከፈታል። ለምን በሩ እናንተን አያውቅም። ሄሎ ሁሉ ጊዜ የምታንኳኳቸው በሮች የእናንተ ትክክለኛ በሮች መሆናቸውን እርግጠኛው ነው። ሄሎ ለዛ ነው ብዙ ጊዜ አይታችሁ ከሆነ ምሳሌ እኔ ቤት መጣችሁ፣ የእናንተ ቤት የኔ ቤት ጎረቤት ነው። የእናንተ ቤት የኔ ቤት ጎረቤት ነው። መጣችሁ የእናንተ ቤት መስሏችሁ የኔን በር አንኳኳችሁ። በሩ ይከፈታል። ቢኮዝ በሩ ጠባቂ ያለው ይከፍትና ምን ነበር ይላችኋል አይደል? ታዩታላችሁ። ወዲያው ነው እንደምትሉት ተሳስቼ ነው ብላችሁ ነው የምታልፉት። እናንተ ተሳስቼ ነው ብላችሁ ካላለፋችሁ በሩን የከፈተላችሁ ፐርሰን ተሳስታችኋል ይላችኋል። ለምን በሩ እናንተ አይደለም? ምን ማለት ሁሉም በሮች ጠባቂ ያላቸው
አሁን ያነበብነው እግዚአብሔር ቃል ውስጥ አይታችኋል። እግዚአብሔር ይላል ሰይፍን የያዘ ኪሩቤል የሚባል መልአክ በኤደን ገነት አስቀመጠ ይላል አይደል? ምን ካረገ በኋላ? አዳምን ካስወጣው በኋላ። ያ ማለት ያ በር ይጠበቃል። ዘፍጥረት ምዕራፍ 4 ጋር ስትመጡ ቃየል ይላል ከኤደን ቤት በኩል በስተ ምስራቅ ምን ገነባ? ከተማ ገነባ። ለምንድን ነው ኤደን ውስጥ ቃየል ከተማ ያልገነባው ከተባለ ኤደን ውስጥ ቃየል ተመልሶ እንዳይገባ፣ የአዳም ዘር ተመልሶ እንዳይገባ ኪሩብ የሚባል ጠባቂ አለ። ኤደን በር ላይ ልትደርሱ ትችላላችሁ፣ አታልፉም የምትባሉት አሎ። ለዛን ከአዳም በኋላ እስከ ቃየል ዘመን ድረስ ኤደን ገነት የት እንዳለ ይታወቃል። ይሰማችሁ ነው። ከአዳም ዘመን ጀምሮ የአዳም ልጆች በሙሉ ኤደን ገነት የት እንዳለ ይታወቃል። ለዛን አዳም እዚህ ጋር ይቆምና ኤደን ገነት ያኔ ይላችኋል። ደሞመንት እዛ ደርሰህ ስትመጣ ኪሩብ ጋር ትገናኛላችሁ፣ ትመለሳላችሁ። ከዛ ቃየል የሚባል ሰው መጣ። እኔ ኤደን ገነት መግባት ባልችል እንኳን በሩ አካባቢም ቢሆን ከተማ ልስራ ብሎ ከተማ ገነባ። ግን መግባት አይችልም። ለምን ከተባለ ጠባቂ አለው። እያንዳንዱ በሮች ጠባቂ አላቸው። ጠባቂዎቹ ምን እንደሚያደርጉ ታውቃላችሁ? እስኪ ዮሐንስ ወንጌል ምዕራፍ 10 ላሳያችሁ። ቁጥር 2 ዮሐንስ ወንጌል ምዕራፍ 10 ቁጥር 2 እና 3 በበሩ የሚገባ ግን የበጎች እረኛ ነው። እሺ ከቁጥር 1 ጀምሮ አንብቡ። እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በምኑ የማይገባ በበሩ የማይገባ እሺ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው። እሺ በበሩ የሚገባ ግን የበጎች እረኛ ነው። በበጉ የሚገባ የበጎች ምንድን ነው? እረኛ ነው። እሺ ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። ቁጥር 7 እስኪ አንብቡ። ኢየሱስ ደግሞ አላቸው፣ እሺ እውነት እላችኋለሁ እኔ የበጎች በር ነኝ። በደምብ ስሙ። የናዝሬቱ ኢየሱስ ምን እያላችሁ ነው? በሩ ማንኝ እያላችሁ ነው? የናዝሬቱ ኢየሱስ ምንድን ነው? በር ነው። ቁጥር 3 ጋር ተመለሱ። በሩ እንዴት እንደሚከፈት ይነግራችኋል። ለእርሱ ይላል በረኛው ይከፍትለታል፣ የበጉ ዘበኛ ይከፍትለታል። በሩ ኢየሱስ ነው። ለኢየሱስ በር የሚከፍቱላችሁ ሰዎች አሉ። እነዛ ሰዎች እስካልከፈቱላችሁ ድረስ አትገቡ። የናዝሬቱ ኢየሱስ በር እንኳን ሲሆን እዛ በር ላይ እረኛ የሆኑ ሰዎች አሉ። እነዛ ሰዎች እንደማን እንደሆነ ልንገራችሁ። ምሳሌ የሆነ ሰው እዚህ ጋር ነው፣ የናዝሬቱ ኢየሱስን አያውቅም። በሩ ማን ነው? ኢየሱስ ነው። የናዝሬቱ ኢየሱስ ይወድሃል፣ የዘላለም ሕይወት የሚገኘው በኢየሱስ ነው ስለው በር እየከፈትኩለት ነው፣ ግባ እያልኩት። ሁላችንም እዚህ ያለን አማኞች በሙሉ የዛ በር ጠባቂዎች ነን። የከፈትንለት ሰው በሙሉ ይገባል። ወንጌል የምንመሰክረው ለአንድ ምክንያት ነው። በሩ የናዝሬቱ ኢየሱስ እንደሆነ እናውቃለን። ሰዎች እንዲገቡ በሩ ምን ከፍተው ግን እኛ ነን። ኢየሱስ ይወዳል፣ የዘላለም ሕይወት የሚገኘው በናዝሬቱ በኢየሱስ ነው። ለዛ ነው ሁሉም በሮች ምን አላቸው? ጠባቂ አላቸው። ጠባቂ የሌለው በር የለም። ሃሎ ሁሉም በሮች መንፈሳዊ ዓለም ጋር ብትሄዱም ሁሉም በሮች ጠባቂ ያላቸው፣ ጠባቂ የሌለው በር የለም። ሁሉም በሮች ጠባቂዎቹ ግን ደግሞ መንት ያዩ ሰዓት የዛ በር ውስጥ መግባት ያለበትን ፐርሰን ያውቃሉ። ለዛ ነው እግዚአብሔር ኪሩብን ሲያስቆመው እንትና እንዳይገቡ አላለው። ከኔ ጋር ናችሁ? እግዚአብሔር አዳምን አስወጣው፣ ኪሩቡን አስቀመጠውን አዳም ከዚህ በኋላ ተመልሶ እንዳይገባ አላለው። ምክንያቱም ማን መግባት እንዳለበት ኪሩብ ያውቃል። ኪሩቡን እናንተ ብንሄድ ግቡ ነው የሚለው፣ አዳም ሲሄድ ግን አይገባም ነው የሚለው። ስም አይነገረውም ለኪሩቡ ቢኮዝ እዛ በር ውስጥ ማን መግባት እንዳለበት ያውቃል። ሁል ጊዜ በሮች ምንድን ናቸው? ዝግ ናቸው። የሚጠብቁት ለዛ በር ትክክለኛ የሆነውን ሰው ነው። ክብር ለኢየሱስ ይሁን። ለዛ ነው ሁል ጊዜ በሮች አክሰስ የሚደረጉ በሮች እናንተ እንደምታስቡት ሰው ባለማወቃችሁ ምክንያት እንደተዘጉ እንዳታስቡ። አንዳንድ ምሳሌ ብዙ በሮችን እናንኳኳና አይ እኔ እኮ ሰው ስለማላቅ ነው የተዘጋብኝ እንዳትሉ። አንዳንድ በሮች በመላእክት ነው የሚዘጉት። አንዳንድ በሮች የተዘጉት እዚህ ምድር ላይ አይደለም። ከኔ ጋር ናችሁ? ምሳሌ ብዙ ጊዜ የሥራ በሮችን ሞክራችሁ ከተዘጋ ሰው ባለማወቃችሁ ጥሩ ዲግሪ ስለሌላችሁ አይደለም ያ በር የተዘጋው። ሜቢ ያ በር ከዚህ ዓለም ውጭ በሆነ ዓለም ስርዓት ነው የተዘጋው። እስኪ መጽሐፍ ቅዱስ አንድ ስፍራ ላሳያችሁ። ማርቆስ ወንጌል ምዕራፍ 7 ቁጥር 32 እና 34 ደንቆሮና ኮልታፋ የሆነ ሰው ወደ እርሱ አመጡ። እጁንም ይጭንበት ዘንድ ለመኑት። ምን ይጭንበት ዘንድ? እጁንም ይጭኑበት ዘንድ ለመኑት። ምን ማለት ነው ነገራቸው? ሰውየው ድምፅ ወደ ጆሮ እንዳይገባ ጆሮ ተዘግቷል። ቃል ካፉ እንዳይወጣ አፉ ምን ብሏል? ተዘግቷል። የናዝሬቱ ኢየሱስ ጋር አመጡትና የዚህ ሰውዬ ጆሮ እንዲከፈትና አፉ እንዲከፈት ምን ጫነበት? እጁንም ይጭኑበት ዘንድ ለመኑት። እሺ። ከሕዝቡም
ለይቶ ለብቻው ወሰደው። ከህዝቡም ለይቶ ወዴት ወሰደው? ለብቻው ወሰደው። እሺ ጣቶቹን በጆሮቹ አገባ። አሁን በደንብ ስሙ። እነዚህ ሰዎች ኢየሱስን የነገሩት ነገር ምንድነው? ይሄ ሰውዬ ጆሮውና አፉ የሚከፈተው ምን ከጫንክበት ነው? የናዝሬቱ ኢየሱስም ስለነገሩት እጅ ጫነበት። እሺ ጣቶቹን በጆሮቹ አገባ። ጣቶቹን በጆሮቹ አልገባ። እንትፍ ብሎ ምላሱን ዳሰሰ። እንትፍ ብሎ ምላሱን ዳሰሰ። ወደ ሰማይም አሻቅቦ አይቶ በደንብ ስሙ። የናዝሬቱ ኢየሱስ ጋር አመጡትና ምንህን ጫነበት? የናዝሬቱ ኢየሱስ እጁን ጫነበት። ሰውየው እስቲላው ድረስ አልተከፈተም፣ ጆሮም አፉም አልተከፈተም። አሎ ከዛ የናዝሬቱ ኢየሱስ አንድ ነገር ገባው። የዚህ ሰውዬ በር እዛ ጉባኤ ውስጥ እንዳሉ ሰዎች በር አይደለም፣ የተለየ መከፈቻ መንገድ አለው አለውና ይዞት ወደ ጥግ ወሰደው። ከዛስ ወደ ሰማይ አሻቅቦ አይቶ ቃተተና ወደ ሰማይ ቀና ብሎ አየ። እሺ ቃተተና እሺ ኤፍታ አለው። ምን ማለት እንደሆነ ልንገራችሁ። የናዝሬቱ ኢየሱስ ሰውየው ነው እዚህ ጋር ያቆመው። አንድ ሰው እኔ ጋር መምጣት ይችላል? የማርዳና ጆሮም ዝግ ነው፣ እዚህ ጋር ነው፣ አፉም ዝግ ነው። ኢየሱስ እጁን ጫነበት፣ ሰውየው አልተፈወሰም። ቀጣይ ኢየሱስ እንዳደረገ ታውቃላችሁ? አይኑን ወደ ሰማይ አሻቀበ፣ ኤፍታህ አለ። ያ ማለት የተዘጋው እዛ ነው። ሰውየውን ኢየሱስ አላየውም፣ እዛ ጋር አየና ኤፍታህ አለ። ቢኮዝ የተዘጋው እዛ ነው። የናዝሬቱ ኢየሱስ ኤፍታህ ብሎ ያኛውን ሲያስከፍተው ሰውየው መናገር ጀመረ። ሃሌሉያ! የናዝሬቱ ኢየሱስ ኤፍታህ ብሎ ሲናገር ሰማዩን ያየው። ሰማዩን አየና ኤፍታህ አለ። ቢኮዝ የዚህ ሰውዬ ጆሮም የተዘጋው አፉም የተዘጋው እዚህ ምድር ላይ አይደለም፣ የተዘጋው እዛ ነው። እዚህ ምድር ላይ ብዙ ዶክተሮች ሞክረው ሊከፍቱት አልቻለም። ቢኮዝ እዚህ ምድር ላይ አይደለም የዘጋው። ብዙ ሰዎች እጅ ጭነውበታል፣ እዚህ ምድር ላይ አይደለም የዘጋው። የናዝሬቱ ኢየሱስ ገባው። አንተ ሰውዬ ና ወደዚህ አለው። አየና ኤፍታህ አለ። ዛሬ በእናንተ ጉዳዮች ላይ የተዘጉ የትኞቹን በሮች ላይ ኤፍታህ ብዬ እናገራለሁ። አሜን። ተከፈተ በሉ፣ ተከፈተ በሉ። ለዛ ነው ጸልያችሁ ብዙ ነገር አድርጋችሁ አንዳንድ በሮች ካልተከፈቱ የተዘጉት እዛ ነው ማለት ነው። ሃሎ የተዘጉት የት ነው? ኤፍታህ ማለት ያለባችሁ እሱን እያያችሁ አይደለም። ኤፍታህ ማለት ያለባችሁ ሰማዩን እያያችሁ ነው። ዛሬ ኤፍታህ ብዬ እናገራለሁ። አሜን። በጌታ በኢየሱስ ስም ኃይል ኤፍታህ ብዬ እናገራለሁ። አሜን። ምን ማለት ነው ልንገራችሁ። ቴንክ ዩ አንድ ጊዜ ጉባኤ ውስጥ እያገለገልኩ ሰገን ይመስለኛል የሰውየው ፋይናንስ እንዲለቀቅ እየጸለይኩ ነው። የሥራ በሮቹ እንዲለቀቁ፣ ፋይናንሻል ነገሩ እንዲለቀቅ ፕሮፌሰር ያደረኩለት ብዙ ጥልቅ ሚስጥሮችን ነገርኩት። ከዛ መንፈስ ቅዱስ አይኖቼን ከፈተና ገንዘብ የያዘ መልአክ አሳየኝ። የሰማችሁ ነው። ጸልዬ ውስጤ እረፍት አላገኝም። ቢኮዝ ጸልዬ የዚህ ሰውዬ ፋይናንስ እንዳልተለቀቀ ገብቶኛል። ወዲያውኑ መንፈሳዊ ዓለምን እግዚአብሔር ከፈተውና አንድ መልአክ ፋይናንስ ይዞ አየሁት። ሰውየውን አይደለም ማውራት ያለብኝ፣ መልአኩን ነው ማውራት ያለብኝ። እዛ ጋር እንደሆነ ገባኝ። ዛሬ የእናንተ ነገር፣ የእናንተ ፋይናንስ ኤፍታህ ሆኗል። ለዛ ነው በሮች ብዙ ጊዜ ጸልያችሁ የማይከፈትበት ሌላኛው ምክንያት፣ ብዙ ጊዜ ቀጥታችሁ የማይከፈትበት ምክንያት እዚህ ምድር ላይ ተዘጉ ይመስላችኋል። እናንተ ማድረግ ያለባችሁ ልክ እንደ ናዝሬቱ ኢየሱስ ነው። ሰው ችግሩን እዚህ ታስቀምጡታላችሁ። ኤፍታህ የምትሉት እዛ ጋር ነው። ሃሎ ኤፍታህ የምትሉት የት ነው? ኤፍታህ የምትሉት የት ጋር ነው የተዘጋው ማለት ነው? ዛሬ ተከፍቷል። በኢየሱስ ስም ኃይል አስከፍታለሁ። በኢየሱስ ስም ኃይል አስከፍታለሁ። ተዘጋ ያላችሁት የትዳር በር፣ ተዘጋ ያላችሁት የፋይናንስ በር በኃይል ተከፍቷል። በኃይል ተከፍቷል። መናገር ይኖርብኝ አይኖርብኝ አላውቅም። አሁን በደንብ ስሙ። መናገር ይኖርብኝ አይኖርብኝ አላውቅም። ብዙ ጊዜ ሰዎች ጠንቋይ ቤት ሂደው ልጅ ወልደው የማያውቁ ሰዎች ጠንቋይ ቤት ሂደው በአመቱ ልጅ ይወልዳሉ አይደል? ትክክል። ከዛ አባቢ ባንተ ምክንያት ወለድን ብለው በአመቱ ሄደው ይነግሩታል። ምን ይዘው? ልጃቸውን ይዘው። ብዙ ሰዎች ጠንቋይ ቤት ሂደው ሚሊዮነር ይሆናሉ። ጠንቋይ ቤት ሂደው ቢሊዮነር ይሆናሉ። ከዚህ ትምህርት በኋላ ሄዱ እያልኳቸው አይደለም። ሂደው እንትን ይላሉ አይደል? አንዲት ሴት ጠንቋይ ቤት ሂዳ ልጅ ይዛ ስትመጣ አፍተር ዛት በህይወቷ ላይ ምንድን ይፈጠረው?
ማን ነው ልጅ የሰጠኝ ብላ ነው የምታምነው? ጠንቋዩ። ያ ማለት የእሷ ነፍስ ለዘላለም የዛ ጠንቋይና ጠንቋዩ ላይ የሚሰራው መንፈስ ምንድን ነች? ባሪያ ነው ወይም እስረኛ ነው። ጠንቋይ ቤት ሲሄዱ ሰዎች ምን እንደሚደረግ ታውቃላችሁ? ጠንቋይ ቤት ሲሄዱ ልጅ የሌላቸው ሰዎች፣ ገንዘብ የሌላቸው ሰዎች ጠንቋይ ቤት ሲሄድ ምን እንደሚደረግ ላሳያችሁ። አንድ ሰው መምጣት ይችላል? ይሽና ምን እንደሚደረግ ልንገራችሁ። ምን እንደሚደረግ በሮች እንዴት እንደሚከፍቱ እያስተማርኳችሁ ስለሆነ። ልጆች የምን ስጦታዎች ናቸው? የምን? አሁን አንድ ሰው እዚህ ጋር ቆሟል። ልጅ ከማን ነው የሚሰጠው? ያ ማለት ሰይጣን መስጠት አይችልም ብያላችሁ ነው የእግዚአብሔር ቃል። ጠንቋይ ቤት ምንድነው የሚደረገው ከተባለ መንፈሳዊው ዓለም የእግዚአብሔር ዓለም ላንቺ ልጅ እንዲሰጥሽ ይለቃል። ያንቺን ልጅ መንፈሳዊ ዓለም ላይ ይለቀቃል። ምን ነው የሚፈጠረው? መንፈሳዊ አቅም ስለሌላችሁ ልክ ዳንኤል ህይወት ላይ እንደተፈጸመው መልእክቱን ገብርኤል ይዞት መጣ። ለስንት ቀን አታልፍም ብሎ ማለት ነው። መንፈሳዊ ዓለም ሁለተኛ ዓለም ላይ ያሉ መናፍስቶች አታልፍም ብለው ያን ልጅ ይዙታል። የት ጋር? ጠንቋዩ ይመጣል። አሁን እኛን ነው ወርሺፕ የምታደርገው፣ ችግር የለም ልቀቁላት ይላል። የተለቀቀው እኮ ከሱ አይደለም፣ ኦልሬዲ ተለቋል፣ ተይዞ ነው። መንፈሳዊ ዓለም ላይ ያለ አንድ ጨለማ ዓለም ወደ እሷ ማለፍ የለበትም ብሎ ምን ይሉታል? ይዞታል። ከተያዘ በኋላ ምን እንዲፈጠረው? ጠንቋይ ቤት ሄዳላችሁ እናንተ ኔክስት ምን ይላል? አሁን የኛ ሆኗል ይለቀቅ ይላል። ወዲያውኑ ተለቆ እናንተ እጅ ሲገባ እሱ የሰጣችሁ ይመስላችኋል። እሱ ያደረገው ነገር አንድ ነው። በቃ አሁን ይለፍ ብሎ ለቋል። ሃሎ። ለዛ ነው አንዳንድ በሮችን እዚህ አይደለም የምናገር፣ እዛ ነው የምናገር። ልቀቅ የምንለው ለዛ ነው። ገንዘቦቻችሁ ሲለቀቁ ያለ፣ ትዳራችሁ ሲለቀቅ ያለ፣ ጤንነታችሁ ሲለቀቅ ያለ፣ ገንዘባችሁ ሲለቀቅ ያለ፣ ሲለቀቅ ያለ ተለቀቀ በሉ። ለዛ ነው የናዝሬቱ ኢየሱስ ሰውየውን ቶ በቃ እዛ ጋር የተዘጋው አለ፣ ገብቶታል። ኤፍታ አለ። ኤፍታ ሲል እዛ ጋር ያለው ልቀቅ እያለው ነው። ሃሎ ምን በል እያለው ነው? ገንዘብም ልክ እንደዚሁ ነው። እግዚአብሔር ለዚህ ልጅ በጣም ከባድ የሆነ ባለጠግነትን ያስብለታል። ከባድ ፋይናንሻል ነገር ያስብለታል። እንደታሰበለት እሱ ያውቃል። ሁለተኛው ሰማይ ላይ ይዘጋል። በቃ አሁንማ ህይወት በረረኝ ራሴን ማጥፋት አለብኝ ወየው ነገር መፈጠር አለበት ብሎ ጠንቋይ ቤት ሄዳል። ጠንቋይ የሚያደርገው ነገር አንድ ነው። መንፈሱ እስኪመጣ ጠብቅ ይለዋል፣ ይጠብቃል። አሁን የኛ ሆኗል ይለቀቅለት ነው የሚለው። ያ ማለት ከጅቡቲ አንድ ዕቃ አስጭናችሁ፣ ዕቃው እኮ እናንተ ነው፣ ኬላ ተይዞባችሁ ማለት ነው። ኬላ የለቀቀላችሁ ሰውዬ ዕቃውን የሰጣችሁ እሱ አይደለም። ዕቃውን የሰጣችሁ እሱ አይደለም። ዕቃውን የሰጣችሁ እዛ ውጭ ያለው ካምፓኒ ነው። ከሱ በገንዘብ ነው የተቀበላችሁ። ኬላው ያለው ሰውዬ ምንድነው ስራው? አላሳልፍም ወይ ያሳልፋለሁ ነው። ሁለተኛ ሰማይ ላይ ያሉ መናፍስቶች ስራቸው ያ ነው። ልክ ጠንቋይ ይመጣን አሁን የኛ ሰው ነው በቃ ከዚህ በኋላ የትም አይሄድም ይለቀቅ ይላል። ሃሎ ከኔ ጋር ናችሁ? ከዛ ይለቀቅለታል። ለሆኑ ምልክቶችም ቢሆኑ ሎሚዎች የሆኑ ነገሮች ይሰጡታል። ይሄዳል ልጅየው። ከዛ በኋላ አባቢ ቢሊየነር አደረገኝ ይላል። ይሄዳል። በየወሩ እሳቸው ጋር አይቀርም። ምን ሆኗል ማለት ነው? እስረኛ። ለዛ ነው መጽሐፍ ቅዱስ ስለ ሰይጣን ሲነገር ዲሲቨር ነው ይላል። ዲሲቭ ነው የሚያደርጋችሁ። ስራው ማታለል ነው። እሱ እንደሰጣችሁ አድርጎ ያሳምናችኋል። ዛሬ የተያዘባችሁ የትኛውም ነገር ሁሉ ላይ ከዚህ ምድር ያልሆነ የተዘጉ በሮች ሁሉ ላይ በኢየሱስ ስም ኃይል ይፍታላለሁ። በኢየሱስ ስም ኃይል ይፍታላለሁ። በኢየሱስ ስም ኃይል ኤፍታ በኢየሱስ ስም ኃይል ኤፍታ በጤንነቴ ላይ፣ በፋይናንሴ ላይ፣ በትዳሬ ላይ፣ በልጆች ህይወት ላይ፣ በሁሉም የህይወት አቅጣጫዎቻችሁ ሁሉ ላይ ኤፍታ ሆኗል። ኤፍታ ሆኗል። ከኔ ጋር ናችሁ? ኤፍታ ሆኗል። ቴንክ ዩ። ለዛ ነው ብዙ ጊዜ የትንቢት አገልግሎት ስራው ምን እንደሆነ ታውቃላችሁ? እንዳያሰቡሳለሁ። አንዲት ሴት ቢሮ ገባች። ትዳር የላትም። 4-5 ትዳር ፌል አድርጎባታል። ልጅም እንደዛው ብዙ ነገሯ ተበላሽቷል። እሷ የገባችበትን ነገር በሙሉ ሁሉ ጊዜ እንደተበላሽ ነው። እና ቁጭ አለች። አባትሽ እንዴት ቢጠላሽ ነው ስምሽን ሉሲፈር ብሎ ያወጣልሽ አልኳት። ስሟ ሉሲፈር ነው። ሲያቆላምጡ ሉሲ እያሉ ይጠሯታል ማለት ነው።
አባትሽ እንዴት ቢጠላሽ ነው ስምሽን ሉሲፈር ያለው አልኳት። አሁን ያ ማለት እሷ ላይፍ ላይ የሚመጣው ነገር በሙሉ እሷ ጋር አይደለም የሚዘጋው። ከዛ ተከራከረች። ስሜ ሉሲፈር አይደለም ማለች። ስምሽ ሉሲፈር ነው። ስምሽ ሉሲፈር አይደለም። ገስታውስ ገብታ ስምሽ ሉሲፈር ነው። ስምሽ ማን ነው አልኳት። የንጋት ኮከብ አለች። መጽሐፍ ቅዱስ የንጋት ኮከብ ማን ነው የሚለው? እሷ ላይፍ ላይ መምጣት ያለበት ነገር በሙሉ የቀረው ማንበር ስለዘጋ ነው። አባቷ ለዛ ነው አንዳንድ ሰዎችን እዚህ ጋር አቆሜ አያታቸው እኮ በህይወት የለም ከዚህ ቤት ወጣው እንደዚህ ዓመት ተመለስኩ እንትና የሚባል አያትን አየሁት ይላል አለዋለሁ አይደል? አባቱ በህይወት የለም እና ስሙን አየሁ። ስም ማን ነው ስለው ስሙን አየሁ። አንዳንዱ ይሄ ሰውዬ የሞተ ሰው ለምን ያወራል ይላል። ስሙን አየሁ። ስሙን አያትህ ለምንድን ነው ያየሁት? ቢኮዝ ያንተ በር የተዘጋው ባንተ ምክንያት አይደለም፣ በሱ ምክንያት ነው። በመንፈስ ምን እያረኩ ልቀቅ እያልኩት ነው። ምን ልቀቅ ኤፍታ እያልኩኝ ነው። ኤፍታ አይ ቲንክ ዩቲዩብ ላይ ቪዲዮ አለ። አንድ ልጅ እዚህ መጣ። ቆም አልኩት፣ ቆመ። ትዳር የለም። አዎ። 2 ጊዜ ውጭ ለመሄድ ሞከረ፣ ፌል አድርጓል። አዎ። አሁን አካውንት ላይ 1000 ብር የማይሞላ ብር ነው ያለው። አዎ። ልጆችን የምታበላቸው የለም፣ ኤቭሪቲንግ የለም። አዎ። ይሄ ሁሉ በምን ምክንያት እንደሆነ ታውቃለህ አልኩት። አላውቅም። አያትህን አየሁት፣ ስሙ እንደዚህ ይባላል። አዎ። አያትህ የቤታችሁ በር ላይ ሰው ከእንደ ህይወቱ ቀብሯል አልኩት። ከዛም እንዳለ ታውቃላችሁ አያቴ አሁን በህይወት የለም አለ። ይሄንን ታሪክ እኔና አባቴ ብቻ ነው የምናውቀው። የዚህ ልጅ በር የተዘጋው በሱ ምክንያት አይደለም፣ በማንም ምክንያት የተዘጉ በሮች ላይ አሜን በኢየሱስ ስም ኃይል ኤፍታ ላለው ኤፍታ አሜን ኤፍታ አሜን። ቁጭ በሉ። ለዛ ነው ቀደም ዘፍጥረት ምዕራፍ 3 ላይ ሳወራ ኪሩቡ ምን ይዟል? ሰይፍ ይዟል። ማን የት እንዳይገባ? ኤደን ገነት አይደለ? ቃየል መጣና ኤደን ገነት መግባት ፈልጓል። የት መግባት ፈልጓል? ኤደን ገነት መግባት ፈልጓል። ቃየል መጣ። ኤደን ገነት እንዳይገባ ኪሩቡ ኤደን ገነት ጋር ቆሟል። ቃየል ያጠፋው ነገር የለም። ቃየል ኤደን ገነት እንዳይገባ የተከለከለው በአዳም ምክንያት ነው። ሄሎ ለቃየል በር የዘጋበት ማን ነው? አባቱን የዘጋበት። ሄሎ ለቃየል በር የዘጋበት ማን ነው? አባቱ። sometimes አንዳንድ በሮች እናንተ አይደለም የምትዘጓቸው፣ እናንተ አዘጓቸው። ዛሬ በእናንተ ምክንያት በህይወታችሁ ላይ ያልተዘጉ በሮች በእናንተ ምክንያት ሳይሆን በአያት በቅድሚያት በአባት ተዘጉ የምትሏቸው በሮች በሙሉ አሁን በእነሱ ላይ ይፍታላለሁ፣ በእነሱ ላይ ይፍታላለሁ፣ በእነሱ ላይ ኤፍታ በሉ። ኤፍታ ቁጭ በሉ። አንዳንድ በሮች ሲከፈቱ እዚህ ምድር ላይ ያለን ቁልፍ አይደለም የምንጠቀመው። ምክንያቱም እዚህ ምድር ላይ ያለ ቁልፍ አይደለም ይዘጋቸው፣ ላይ ነው የተዘጉት። ማውራት ያለባችሁ እዚህ ምድር ላይ ካለው ችግር ጋር አይደለም ላይ። ለዛ ነው አንዳንድ ጊዜ ያጋጥሟችሁ አያውቅም? አንድ መስሪያ ቤት ትሄዳላችሁ። አንድ መስሪያ ቤት ከሄዳችሁ በኋላ ትባረራላችሁ። ያው መስሪያ ቤት በጌታ በኢየሱስ ስም እግዚአብሔር ሆይ ፕሮፌት ሚራክል የሰጠኝ አኖይንቲንግ ኦይል ምናምን ብላችሁ ተቀባብታችሁ ሄዳላችሁ። ትናንትና ያባረራችሁ ሰው አሁን ተቀበለናቸው ሌላችሁ። ዲፈረንሱ ምንድነው? ትናንት ዶክመንት ይዛችሁ ሄዳችሁት፣ ዛሬስ በዛ አኖይንቲንግ ኦይል ዓለማትን አስከፍታችሁ ሄዳችሁ ያላችሁት። ሃሎ ልዩነቱ ምንድነው? ትናንትና ለማስከፈት የተጠቀማችሁት ምናችሁን ነው? ዶክመንት ሲቪያችሁን ነው። ዛሬ ለማስከፈት የተጠቀማችሁት ግን አኖይንቲንግ ነው። ያ ማለት ያ የተዘጋው በር የሚፈልገው የእናንተን ሲቪ አይደለም፣ አንድ ቅባት ነው የሚፈልገው። ቅባት የሚፈልጉ የተዘጉ በሮቻችሁን በሙሉ በኢየሱስ ስም ኃይል አስከፍታለሁ። አሜን አሜን። አስከፍታለሁ። ተከፈተ በሉ። ተከፈተ። እንግዲህ አንዳንድ በሮች ቅባት ነው የሚፈልጉት። ቅባት የሚፈልጉ የትኞቹን በሮቻችሁ በሙሉ ከዚህ ሰዓት ጀምሮ በኃይል ተከፍቷል። በኃይል ተከፍቷል። በኃይል ተከፍቷል። እስኪ ተከፈተ በሉ።
ተከፈቱ። ተከፈተ። ለዛ ነው እግዚአብሔር የቀባቸው ሰዎች ጋር ብዙ ነገሮች ከእናንተ አቅም በላይ ሆነው ትሄዳላችሁ አይደል? ይጸልዩላችኋል፣ በህይወታችሁ ላይ ተነብያሉ፣ በህይወታችሁ ላይ ይናገራሉ። ወዲያውኑ በሩ ይከፈታል አይደል? ፕሮፌት አገባው፣ ፕሮፌት እንደዚህ ሆነ፣ ፕሮፌት የውጭ በር ተከፈተ፣ ፕሮፌት 10 ዓመት ሲጠብቀው የነበረው ገንዘብ ተለቀቀ። ያ ማለት ያ ተዘግቶ የነበረው ነገር ምን ነበር ሲጠብቅ የነበረው? አንድ መንፈሳዊ ስልጣንና ቅባት ያለው ሰው እስከፍተው ድረስ ነበር ሲጠብቅ የነበረው። ሃሎ መጽሐፍ ቅዱስ እንደዚህ ይላል፣ መኳንንቶች ምኑን ክፈቱ? ማን እንዲገባ? እነዛ ደጆች ማን እየጠበቁ ነው? አንዳንድ ደጆች እናንተን አይደለም የሚጠብቁት፣ አኖይንቲንግ ነው የሚጠብቁት። ክብር ያለባቸውን ሰዎች ነው የሚጠብቁት። ግሎሪ ያለባቸውን ሰዎች ነው የሚጠብቁት። ለዛ ነው የእስራኤልን ሕዝብ አይታችሁታል። ኤርትራ ባህር ላይ ቆመ፣ ከኋላ ፈርዖን አለ፣ ከፊት አንድ እግዚአብሔር ነቢይ ሙሴ የሚባል ነቢይ ያስቀመጡ። ከዛ ሙሴን አሉት ይሄንን ባህር ክፈለው ወይም ክፈተውና መሻገር እንፈልጋለን አሉት። መጽሐፍ ቅዱስ ሙሴ ምን አለው ይላል? ባህሩን በመመታው ተከፈተ። ያ ማለት ያ ባህር ባዮሎጂ አይከፍተውም፣ ኬሚስትሪ አይከፍተውም፣ ፊዚክስ አይከፍተውም። አንድ አኖይንትድ የሆነ ሰው ግን ይከፍተዋል። አንዳንድ ችግሮች ቅባት ነው የሚፈልጉት። ዛሬ በእናንተ ህይወት ላይ እናገራለሁ። ገንዘቦች ሲመጣ አይቻለሁ፣ ትዳር ሲመጣ አይቻለሁ፣ ልጅ ሲመጣ አይቻለሁ፣ ፋይናንስ ሲመጣ አይቻለሁ፣ ስራዎች ሲመጣ አይቻለሁ። አይቻለሁ 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 አይቻለሁ። ይህ ምስክርነት ደጋግሜ ነግሬያቸዋለሁ። አንዲት እድሜዎቿ በ60 ዓመት የምትቆጠር ሴት ቢሮ ገባች። 67 በዛ መካከል ትሆነ ትልቅ ሴት ሆነች። ገባች። በቃ ስትዋት ለልጇ ልታጸልይ መጣች ብላችሁ የምታስቡት በቃ ቢኮዝ እናት ነች፣ የልጅ ልጅ ይኖራታል። በቃ ለልጇ ልታጸልይ ነው የመጣችው ብዬ አሰብኩኝ። ለዘሯ ጸለይኩላት፣ ኤቭሪቲንግ እንትን አልኳት። ፕሮፌት አለችኝ። አቤት። ፓስፖርት አወጣችና ጠረጴዛው ላይ አስቀምጥ። ምንድነው ስላት አሁን ኢትዮጵያ በቃኝ፣ ዓለምን መዞር እፈልጋለሁ አለችኝ። ሜቢ የልጇ ነው የሚሆነው ብዬ ፓስፖርቱን ስከፍት የራሷ ነው። በ60 ዓመቷ ኢትዮጵያ ሰለችኝ ምናምን ብላ እያወራች ነው። ከዛ ውስጤ መሳቅ ፈልጓል። ኢትዮጵያ ሰለችኝ ነው ያለችኝ። ዓለም መዞር እፈልጋለሁ፣ ከዚህ በኋላ ዓለም መዞር እፈልጋለሁ። ሴትዮዋን አየኋት። ፋይናንስ የላትም፣ ነቲንግ የላትም። በጌታ በኢየሱስ ስም የውጭ በር ተከፈተ አልኩኝ። ያንን ያልኳት ከቢሮ እንድትወጣ ነው። ከዛ አሜን 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 ሚራክል አለችኝ። ፓስፖርቷን ያዘች፣ ቦርሷን ከፈተች፣ አስገባችው። ትወጣለች ብዬ ስጠብቅ አሁን ቀጣይ የሚሄደው የት ነው አለችኝ። እዚህ መታ መስክራለች ሴትዮዋ። ቀጣይ የሚሄደው የት ነው አለችኝ። ቀጣይ የሚሄደው የት ነው ስትለኝ እንድትወጣልኝ ነው። አሁን ጣሊያን ትሄጃለሽ አልኳት። ጣሊያን ትሄጃለሽ ያልኳት ጌታ ነግሮኝ አይደለም። ጣሊያን ትሄጃለሽ ያልኳት ከቢሮ እንድትወጣ ነው። አንዳንድ ሰዎች ቢሮ ቁጭ ካሉ አይወጡም ታውቃላችሁ። ከዛ ወጣች። ከዚህ ቤት ወጣ ቀጣይ እንዴት ተሰቃላችሁ? ጣሊያን ኤምባሲ ሄደች። በያው እግዚአብሔር ፊት ነው ጣሊያን ኤምባሲ ቀጥ ብላ ሄደች። ከዛ ዘበኛው ጋር ማውራት ጀምሩ። ዘበኛው ማዘር ቀጠሮ አለዎት? የለኝም። እሺ ቀጠሮ ከሌለዎት ኢንቪቴሽን አለዎት? የለኝም። ታዲያ ምን ሊሰሩ መጡ? ሚራክል ጣሊያን ትሄጃለሽ ብሎ ጣሊያን ሊሄድ ነው የመጣሁት። ዘበኛው መጀመሪያ አእምሮአቸው እንዳበደ ሰው ነው ያሰባቸው። በኋላ ሲከራከሩት እየሳቀ ሙድ እየያዘ እሳቸውን ቁጭ አድርጎ ማውራት ጀመረ። ማዘር በኢንቪቴሽን እንደሚገባው በእንደዚህ ነው የሚገባ። አይ እዛ ጋር 22 አንድ ነብይ ያለ ጣሊያን ትሄጃለሽ ብሎኝ ከሱን እየመጣ ያለሁት እሄዳለሁ። ተጨቃጨቁ። ከሆነ ደቂቃዎችና ሰዓታት በኋላ አንድ ሰው በሆነ መኪና ታጅቦ መጣ። ዘበኛውና ሴትዮዋ ዘበኛውን መጨቅጨቅ አላቆመችም። ለብዙ ደቂቃዎች ለሰዓታት እየጨቀጨቀችው ሰውየው ከመኪና ወረደ። ዘበኛው ፈተሸው ሊያስገባው ሲል ሴትዮዋን አያቸው። አዩት፣ ያቃቸዋል። የዛሬ 10 ዓመት 15 ዓመት የሱ ቤት ሰራተኛ ነበሩ እሳቸው። የዛሬ 15 ዓመት። ከዛ ልክ እንዳያቸው ማዘር ምንድነው አላቸው። ጣሊያን ሊሄድ ነው የመጣሁት። ኦኬ አሁን ቪዛ ተቀበሉ? አይ አንድ ልጅ አለ እዛ ነብይ ሚራክል የሚባል ትሄጃለሽ ብሎ ነው የመጣሁት። የት? ጣሊያን። ለምን እርሱ አይወስዱትም እያለ እሱም አብሮ ዘበኛው ጋር ከዛ ከብዙ ንግግር በኋላ በቃ ጣሊያን ከመሄድ ሴትዮዋ እንደማይመለሱ ገባው። ልጅየው ይሄ ከመኪና ታጅቦ ወረደ ያልኳቸው ሰውዬ የኢትዮጵያ መንግስት መድቦት በጣሊያን የኢትዮጵያ አምባሳደር ሊሆን ፓስፖርት ሊቀበል ሊመጣው።
እሳቸው እሱ ቤት ሰራተኛ ነበሩ። ናው አይ ቲንክ አሁን ያለችው የጣሊያን አምባሳደር ከመምጣቷ በፊት ከሷ በፊት የነበረ አምባሳደር ነው። እሱ አይ ቲንክ ከመጣች 2-3 ዓመት እንደዛ መሰለኝ። ከዛስ አያቸው ማዘር በቃ ጣሊያን መሄድ ፈልገው ነው አላቸው። አዎ አሁን ቤቶት ይሄዱ ስልኮን ይሱን ከአንድ ወር በኋላ የኔ ሰራተኛ ናቸው ብዬ ነው ወስዶታለሁ ሂዱ አላቸው። ከአንድ ወር በኋላ ይዟቸው ሄደ። ምን ማለት መሰላችሁ? በምንም አይነት መንገድ የሚሄዱበት አክሰስ የላቸውም። ነገር ግን አንድ ነገር ይዘው ሄደዋል። ትንቢት ይዘው ሄደዋል። ቃል ይዘው ሄደዋል። አንድ እግዚአብሔር የቀባው ሰው የተናገረውን ቃል ይዘው ሄደዋል። አሁን በህይወታችሁ ላይ ኤፍታ ይሄንን ቃል ይዛችሁ ወደ ቢዝነሳችሁ፣ ወደ ትዳራችሁ፣ ወደ ልጆቻችሁ፣ ወደ ኤምባሲዎች፣ ወደ ሁሉም ኤፍታ 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 አሜን 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 ኤፍታ አሜን አሜን አሜን። ልክ እንደ ሴትየዋ ነው መሆን ያለባችሁ። ቃል ይዣለሁ ፕሮፌት ኤፍታ ብሏል። በሁሉም አቅጣጫዎቻችሁ ላይ ኤፍታ ሆኗል። ኤፍታ ሆኗል። ኤፍታ ሆነ በሉ። ኤፍታ ሆነ። ድምጻቸው አይሰማም። ኤፍታ ሆነ። ጌታ ኢየሱስ ያደረገውን ነገር አይታችኋል አይደል? ብዙ ህዝብ ነው አብሮት ያለው። ከብዙ ህዝብ መካከል ያደረገው ነገር አንድና ይሄንን ልጅ ጠራው እና አለው ለብቻው ወደ አንድ ጥግ ስፍራ ይዞት ሄደ። የሌላው ህዝብ እጅ ቢጫንበት በሩ ይከፈታል። የዚህኛው ግን የሚከፈተው ላይ ነው። ሌላው በምን ይከፈትለታል? እጅ ተጸልዮለት ይከፈታል። ዘይት ፈሶ ይከፈትበታል። የዚህኛው ልጅ በር ግን እንደ ሌሎቹ በር አይደለም። የዚህኛው ልጅ በር የሚከፈተው ላይ ነው። ላይ የሚከፈት በር አላችሁ። ኤፍታ ኤፍታ አሜን። ኤፍታ 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 አሜን ኤፍታ አሜን። ቴንክ ዩ እግዚአብሔር ላይ በሮች ሲከፈቱ እንደሚፈጠሩ ታውቃላችሁ። አንድ በስጋ ወንድም የሆነ የታላቅ የሆነ ወንድሜ ማታ አብረን ጸለይን። እኔ ያለው እሱ አለ የእሱ ታላቅ ለሶስት አብረን ጸለይን እና የጸለይነው ለአንድ ነገር ነው። ጣሊያን ማስተርስ መማር ፈልጓል። ሶ ጸለይንለት። ሶ ለቪዛው ኢንተርቪው የሚያደርገው በስካይፕ ነበር። ዋይፋይ ያስፈልገዋል። በታይሙ ደግሞ ዋይፋይ ብዙም የማይታወቅበት እንትን ነበር እና የዋይፋይ አክሰስ የነበረው በታይሙ አንድ ስፍራ ነበር። ጉድሾል አካባቢ ያለ አንድ ትልቅ ህንጻ አለ። እዛ ጋር አክሰስ ነበር። ወደ 3 ሰዓት ይሁን 4 ሰዓት ነው ቀጠሮ። ጸለይን፣ ማታ ጸለይን። በቃ ተከፍቷል ብለን አወጅን። ላይን ያስከፈት ነው እዚህ ምድር ላይ አይደለም። ካወጅም በኋላ ሄደ። እዛ ሲሄድ ላፕቶፑን ከፈተ። ልክ ላፕቶፑን ሲከፍት ጥቂት ደቂቃዎች ሲቀሩት ለኢንተርቪው መብራት ጠፋ። የሙሉ ህንጻው መብራት ጠፋ። መብራት ከጠፋ ዋይፋይ አይሰራም። ዋይፋይ ጠፋ። ሁሉም ኮምፒውተሮች ዋይፋይ የላቸው። ሁሉም ኮምፒውተሮች ፍቅሩ ያውቀዋል፣ ወንድሜ ነው፣ አብሮት ነው የተማረው እሱ ጋር። ሁሉም ኮምፒውተሮች ነው የምላችሁ ዋይፋይ የለም፣ መብራት የለም። መብራት ስለሌለ ዋይፋይ የለም የሁሉም ኮምፒውተሮች። እሱን ከፈተ። ልክ የኢንተርቪው ሰዓት ሲደርስ እሱ ኮምፒውተር ላይ ብቻ ዋይፋይ አለ። እሱ ኮምፒውተር ላይ ብቻ እሱ ያዘው ላፕቶፕ ላይ ብቻ ዋይፋይ አለ። ለምን ሲባል እዚህ አይደለም የተከፈተው። እዛ ከተከፈተ እዚህኛው ቢዘጉትም ኦልሬዲ ተከፍቷል። ላይ በሮች ሲከፈቱ ምን እንደሚፈጠሩ ላሳያችሁ። የኢሳይያስን መጽሐፍ ክፈቱ። ምዕራፍ 60 ቁጥር 11 በሮችሽ ሁልጊዜ ይከፈታሉ። ምኖችሽ? በሮችሽ ሁልጊዜ ይከፈታሉ። እሺ። ሰዎች የአሕዛብን ብልጥግና የተማረኩትንም ነገሥታቶች ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። በደምብ በሮችሽ ስንት ጊዜ? ሁል ጊዜ ምን ያሉ ያማል። እኔ ከከፈትኩት አለ ሌላው በሙሉ ቢዘጋ ያንቺ እንደተከፈተ ነው የሚሆነው። አሜን። ሌሎች ኮምፒውተሮች በሙሉ ተዘግቷል። የሱን ይሄኛው አይደለም የከፈተው፣ ላይ ተከፍቷል። በሮችሽ ሁል ጊዜ ምን ያሉ ናቸው? የተከፈቱ ናቸው። ከዛስ ቀንና ሌሊት ምን አይሉ? አይዘጉም። ሲመሻ አይዘጉም፣ ሲነጋ አይዘጉም። ማን የከፈታቸው? እኔ የከፈትኳቸዋል። የእናንተ በሮች አሜን። ምንም አይነት በሮች ቢዘጉ
የእናንተ በሮች ሁሉ ጊዜ እንደተከፈቱ ናቸው። አሜን። የእናንተ በሮች ሁሉ ጊዜ እንደተከፈቱ ናቸው። አይረሰበት እንደተከፈቱ ናቸው። አሜን። የእናንተ በሮች አሜን ሁሉ ጊዜ እንደተከፈቱ ናቸው። አሜን። ለዛ ነው ሁሉም ኮምፒውተር ዋይፋይ የለውም፣ መብራቱ ጠፍቷል። ማታ የጸለይ ነው ጸሎት አለ ላይን ያስከፈት ነው። የሱ ኮምፒውተር ላይ ብቻ ዋይፋይ አለ። አስብ፣ የዋይፋይ ራውተሩ በሙሉ ኦፉ ነው። የሱ ምን ላይ ዋይፋይ አለ? የሱ ላይ ብቻ። ደን ኢንተርቪውን አደረገ። በጌታ ፊት ነው የምነግራችሁ። ኢንተርቪው ኮንግራጁሌሽን ካለው በኋላ ፈታኙ ዋይፋይ ጠፋ። ቢኮዝ ከዚህ በኋላ አያስፈልግም። ከዚህ በኋላ ሌላ ኢንተርቪው የለም፣ አያስፈልግም። የእናንተ አሜን። ቀንና ሌሊት የማይዘጉ በሮች አይረሰበት ቀንና ሌሊት የማይዘጉ በሮች የማይዘጉ በሮች የማይዘጉ በሮች የማይዘጉ በሮች የማይዘጉ በሮች በህይወታችሁ ላይ ተከፈቱ 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 ተከፈቱ። አሜን አሜን። ቁጭ በል። ለዛ ነው አሁን ያነበብነው ኢሳይያስ መጽሐፍ አይታችኋል። አንድ ቃል ይተናገር በሮችሽ የሁላችሁም አይደለም ያለው ያንቺ በር ያንቺ 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 ምኖች በሮች ምን ማለት ነው ልንገራችሁ። ለሁሉም ሰው የተከፈተ በር የለም። በር ለኔሽን አይከፈትም። አሎ ለሁሉም ሰው የተከፈተ በር ምድር ላይ የለም። ለሁሉም ሰው በር አይከፈትም። ለምን እንደዛ እንደምን ልንገራችሁ። ሁለታችሁ ቁሙ። አሌክስ እና የማርዳር አሌክስ አሜሪካዊ ነው። የማርዳር ኢትዮጵያዊ ነው። አይሪሲቭ ይላል ያያችሁ ነው። ሶ ዩኬ መሄድ ፈለጉ። እሱ የምን ፓስፖርት ነው የያዘው? የአሜሪካ። እሱስ? ሁለታቸውም ኢትዮጵያ ነው ያሉት። ሶ ዩኬ መሄድ ነው የፈለጉት። ዩኬ ለመሄድ አሌክሳንደርና እለፍ ተባለ። የያዘው ፓስፖርት ምንድን ነው? ሶ ነቲንግ አይጠየቅም፣ ያሳልፉታል። አሌክሳንደር አልፏል ብሎ እሱ ቢመጣ የሚያልፍ ይመስላችኋል? በሮች ለጥቂት ግሩፕና ለጥቂት ግለሰቦች ብቻ ነው የሚከፈቱት። የሆነ ሰው እዛ በር ገብቷል ማለት ሁሉም ሰው መግባት ይችላል ማለት አይደለም። መጽሐፍ ቅዱስ አንድ ስፍራ ላሳያችሁ፣ ከዛ በኋላ ወደ ጸሎት እንሄዳለን። ሶ አሌክስ ከገባ በኋላ ያኛው መግባት ይችላል? አይችልም፣ አይችልም። በሮች ለጥቂት ግሩፖች ለጥቂት ግለሰቦች ብቻ ነው የሚከፈቱት። አንድ በር ለሚራክል ተከፍቷል ማለት ለዚህ ሁሉ ጉባኤ እዛ በር ውስጥ መግባት ይችላል ማለት አይደለም። ሄሎ፣ ይሄ ሁሉ ጉባኤ እዛ በር ውስጥ መግባት አይችልም። ይሄ ሁሉ ጉባኤ እዛ በር ውስጥ መግባት አይችልም። አክሰስ ማድረግ እንዲያደርጉ የሚፈቀደው ለጥቂት ግለሰቦችና ለጥቂት ምኖች ነው። ከመጽሐፍ ቅዱስ አንድ ክፍል ላሳያችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 19 ቴንክ ዩ። መላእክቶችና በሮችን ያለ እያወራን ያለን ሐዋርያት ሥራ ምዕራፍ 5 ቁጥር 19። የጌታ መልአክ ግን በሌሊት የወይኑን ደጅ ከፍቶ አወጣቸውና ሂዱ፣ ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝቡ በመቅደስ ንገሩ አላቸው። ቁጥር 18 በሐዋርያት ላይ እጃቸውን ጭነው በሕዝቡ ወይኒ ውስጥ አኖሯቸው። እሺ፣ የጌታ መልአክ ግን በሌሊት የወይኑን ደጅ ከፍቶ አወጣቸው። በደም ስሙ። ወህኒ ውስጥ ሐዋርያት ብቻ አይደለም የታሰሩት። ሐዋርያት አሉ፣ ሌሎች የታሰሩ ሰዎችም አሉ። መልአኩ መጣና ሐዋርያቱን ብቻ አስወጥቶ ሌሎችን ትቷቸው ሄደ። መልአኩ በሩን የከፈተው ለሐዋርያቱ ብቻ ነው። ጴጥሮስ ጋር የመጣው መልአክ አስታወሳችሁት? ተነስ ብሎ የወህኒውን በር የከፈተለት መልአክ እዛ ወህኒ ቤት ውስጥ ጴጥሮስ ብቻ አይደለም እስረኛው። ጴጥሮስ ውጣለው፣ ጴጥሮስን አስወጣና ሌሎችን ትቷቸው ሄደ። ቢኮዝ አንድ መልአክ በር ሲያስከፍት ለግለሰብ ነው የሚያስከፍተው። ዛሬ እናንተን በር የሚከፍት መልአክ እግዚአብሔር ይልክላችኋል። እግዚአብሔር ይልክላችኋል። እግዚአብሔር ይልክላችኋል። እግዚአብሔር ይልክላችኋል። የናዝሬቱ ኢየሱስ መቃብር ውስጥ ካስገቡት በኋላ በትልቅ ድንጋይ በሩን ዘጉት ይላል አይደል? ትክክለኛ። ከዛ እነ ማርያም ይሄንን ድንጋይ ማን ያንከባልናል ብለው አሰቡ። ከዛ ጧት ሲመጡ
ድንጋዩ ተንከባሏል። ድንጋዩ ላይ ምን ቁጭ ብሏል? መልአክ ቁጭ ብሏል። ከዛ ወደ ውስጥ ወደ መቃብሩ ስፍራ ሲያዩ ምን እንደሚል ታውቃላችሁ? ይሄ ጨርቋል አይደለ? ኤቭሪቲንጉ የናዝሬቱ ኢየሱስ አጥፎ አስቀምጦታል የሚል ቃል አለ አይደለ? የተገነዘበትን ጨርቅ ኤቭሪቲንጉን ምን ብሎ ምን ማለት ነው ታውቃላችሁ? በአይሁድ ባህል መሰረት አንድ ሰው ለጌታው ምግብ ካቀረበ በኋላ ጌታው እንዲበላ ምግቡን አስቀምጦለት በአይሁድ ባህል መሰረት ባሪያው ይጠብቀዋል። ጌታው ምግቡን እየበላ ከጠገበ እጁን በዛ ጨርቅ እንደዚህ አድርጎ ከተወው ምግቡን ማንሳት ትችላለህ፣ ጠግቤያለሁ እያለ ነው። ጌታው ምግቡን አስቀምጦት ጨርቁን አጥፎት እንደታጠፈ ጥሎት ከሄደ ተመልሼ እመጣለሁ ምኑን ምግቡን አታንሳው እያለ ነው። የናዝሬቱ ኢየሱስ ልብሱን አጥፎ አስቀምጦታል ማለት ተመልሼ እመጣለሁ እያለ ነው። አልጨረስኩም ምን ላለሁ ተመልሼ እመጣለሁ። ድንጋዩን ምን አለው መልአኩ አንከባለለው። ሁሉ ጊዜ መልአኮች መጽሐፍ ቅዱስ ውስጥ ከጥቂት ስፍራዎች ውጭ ብዙ ጊዜ የግለሰቦች ህይወት ላይ ነው የሚላኩት። የግለሰቦች ህይወት ላይ እግዚአብሔር መልአኮችን ይልካል። ምን እንዲደረግ ከተባለ በሮችን እንዲከፍቱ እና እነዛ መልአኮች በርን ሲከፍቱ መጽሐፍ ቅዱስ እንደዚህ የሚል ቃል አለ። ስለ ሎጥ ሲያወራ ሎጥንና ቤተሰቡን ስበው ወደ ውስጥ ካስገቧቸው በኋላ በሩን ዘጉት ይላል አይደል? ከዛ ሰዶም ውስጥ ያለ ነዋሪ በሙሉ አይኖቻቸውን አይነ ስውር አደረጉ። በሩን አክሰስ ማድረግ ከበዳቸው። ምን ማለት ነው? አንድ መልአክ መጥቶ የእናንተን በር ከከፈተው ያ በር ለሌሎች ተዘግቷል ማለት የተከፈተው ለእናንተ ነው። ዛሬ እግዚአብሔር መልአክ ይልካል። አሜን። በጉዳዮቻችሁ ላይ አሜን፣ በነገሮቻችሁ ላይ አሜን፣ የእናንተን በር የሚከፍቱ መልአኮችን ይልካል። አሜን አሜን አሜን። መጽሐፍ ቅዱስ ጴጥሮስ ከእስር ቤት ከወጣ በኋላ ህልምን የመሰለው ይላል አይደል? በእውን አልመሰለውም። ሳምታይምስ ኤንጅሎች መላእክቶች የእናንተን በር ሲከፍቱ አንዳንድ ጊዜ ሪኮግናይዝ ላታደርጉ ትችላላችሁ። ማለት ስለማታዩዋቸው ወይም ፊል ሳታደርጓቸው ቀርቷችሁ መልአክ በራችሁ እንደተከፈተ እንኳን ላታውቁ ትችላላችሁ። ዛሬ ብታውቁም ባታውቁም ፊል ብታደርጉትም ባታደርጉትም እግዚአብሔር መልአኮችን በህይወታችሁ ላይ ያይካል። አሜን። መልአኮችን በህይወታችሁ ላይ ይልካል። በህይወታችሁ ላይ ይልካል። በህይወታችሁ ላይ ይልካል። አሜን። በህይወታችሁ ላይ ይልካል። አሜን። ሁሉ ጊዜ መላእክቶች የእናንተን በር አክሰስ እንዲያደርጉ እንዲከፍቱ ስትፈልጉ ማድረግ ያለባችሁና ነገር ልንገራችሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ጴጥሮስ እዚህ ጋር በሩ ተዘግቶ ቤተክርስቲያን ውስጥ ወይም የአንድ ግለሰብ መኖሪያ ቤት ውስጥ ስለዚህ ሰውዬ ምን ይደረግ ነበር? ይጸልይ ነበር። ስለ ጳውሎስና ስለ ሲላስ ታሪክ ስታነቡ መልአኩ መጥቶ የሆኑ መሰረት ሲያነዋውጠው ምን እያደረጉ ነበር? የዘመሩ ነበር አይደል? ወርሺፕ እያደረጉ ነበር። ወርሺፕን ፕሬየርን ከመላእክት ጋር ምን እንደሚያገናኘው ልንገራችሁ። ሰማይ ብትሄዱ መልአኮች የሚዘምሩትን መዝሙር ብትሰሙ ተቀይሮ አያውቅም። ቅዱስ 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 ለስንት ሺህ ዓመት ለማይቆጠር ጊዜ አዝማችሁ ተቀይሯል። መዝሙር ተቀይሯል። ከአንድ መልአክ በላይ እናንተ ብዙ መዝሙር ታውቃላችሁ። መልአክ ቅዱስ ቅዱስ ቅዱስ። ከዚች መዝሙር ውጭ ሌላ የሚያውቁት መዝሙር አለ? ለምንድነው ታውቃላችሁ? ከቅዱስ ውጭ ለመዝሙር እንዳልተቀየረ ሉሲፈር ያምልኮ መሪ ነበር። መጽሐፍ ቅዱስ ሙዚሺያን ነበር ይላል አይደል? ሙዚቃውን ሊድ የሚያደርገው ግጥሙን፣ አዝማቹን ኤቭሪቲንግ የሚያዋቅረው ማን ነው? እሱ ነው። ኢቭን መጽሐፍ ቅዱስ ሰውነት ከሙዚቃ መሳሪያዎች ተሰራ ነው የሚለው። ሉሲፈር እያዘመራቸው የነበረው ለመጨረሻ ጊዜ ያዘመራቸው መዝሙር ቅዱስ 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 ነው። አሁን ወርሺፕ ሊደሩ የለም ሰማይ ላይ እስቲል ላው ድረስ ቅዱስ ቅዱስ ቅዱስ። ቢኮዝ ለምን ሲባል የሱን ስፍራ የሚተካ አንድ ሰው እስኪመጣ ድረስ፣ የሱን ስፍራ የሚተካ አንድ ፐርሰን እስኪገኝ ድረስ እሱ የለም። ለመጨረሻ ጊዜ የተዘመረው መዝሙር ምንድነው? ቅዱስ ቅዱስ ቅዱስ። ምን ማለት ነው መሰላችሁ? ወይ አብርሽ ይላል። ቀደም ሲዘምር የነበረው መዝሙር ምን ነበር? እግዚአብሔር የረዳው ሰው እያዘመረ እግዚአብሔር የረዳው ሰው አለ። ከዛስ ሙዚቃው ቀጥሏል። ህዝቡ ምን እያለ ነው? እግዚአብሔር የረዳው ሰው። አብርሽ ወጣ። ህዝቡ የሚያቆም ይመስላችኋል? እግዚአብሔር የረዳው ሰው
ለምን ሲባል ሳሙኤል መጥቶ እስኪቀየሩ ድረስ። ለዛ ነው መልአኮች ልክ አዲስ ቅኔ ለእግዚአብሔር ሲሰሙ ያንን ሰው ጆይን ያደርጉታል። እናንተ ለእግዚአብሔር አዲስ ቅኔ ስትቀኙ መልአክ አዲስ መዝሙር ተገኝቷል ብላ እናንተን ነው ጆይን የሚያደርጋችሁ። ይመስላል ልክ ጳውሎስና ሲላስ እየዘመሩ የነበረው መዝሙር መላእክቶቹ ሰሙ። መጽሐፍ ቅዱስ መላእክቶቹ መጡ። ልክ የመጡ ሰዓት ፕሬዘንሳቸው መገኘታቸው ብቻ የወሊውን መሰረት አናወጠው። መገኘታቸው በቃ እነዚህን ሰዎች ጋር አብረን ወርሺፕ ማድረግ አለብን ብለው። የናዝሬቱ ኢየሱስ ሲወለድ ትዝ ይላችኋል። አንድ መልአክ እኮ ነው የመጣው ለእረኞቹ። ዛሬ በዳዊት ከተማ ምን አለ ተወልዷል አላቸው አይደል? ከዛስ ምን የሚል መዝሙር ከዛ ቀጠለ? ክብር በአርያም ለማን ይሆን? መጽሐፍ ቅዱስ ቀጣይ እንደሚል ታውቃላችሁ። ልክ መልአኩ ይሄንን መዝሙር ከመረኞቹ ጋር መዘመር ሲጀምር የሰማይ መላእክት በሙሉ አብረው መዘመር ጀመሩ ይላል። ለምን? አዲስ ቅኔ አሁን ሰሙ። አዲስ ቅኔ አሁን ሰሙ። ምን ማለት? ለመጨረሻ ጊዜ ይሄ እግዚአብሔር የረዳው ሰው እያለ እየዘመረ ነው። ህዝቡ እሱን ቀጥሏል። እሱ ሄደ። አሁን እኔ ጋር እዚህ መጥቼ መዝሙሩን የምቀይረው ከኔ ጋር ናችሁ አብራችሁ ፍሎ የምታረጉት። ለዛም ሳምታይምስ ሄቨንሊ ኢንካውንተር ካላችሁ ሰማይ ላይ የሚዘመሩ እዚህ ምድር የተዘመሩ መዝሙሮችን ሰማላችሁ። ዮሐንስ ታርደሃልና የሚለውን መዝሙር የሰማው በራሱ በሚያውቀው ቋንቋ ነው፣ ግን የተዘመረው ሰማይ ነው። ምድር ላይ መዝሙሩን ያውቀዋል። ሰማይ ሲል አንድ ጊዜ አስታውሳለሁ እግዚአብሔር አንድ ነገር አሳየኝ። ምድር ላይ በክርስቲያኖች ላይ የሚደርሰውን ስደት ኤቭሪቲንግ በራእይ ያየሁት። እዛ ራእይ ውስጥ ሰማይ ላይ ጴጥሮስን አየሁ፣ ሌሎችን ሐዋርያቶችን አየኋቸው። በጌታ ፊት ነው የምነግራችሁ። እና ወደ ምድር እያዩ ነው ክርስቲያኖች ላይ የሚደርሰውን ፐርሲኪዩሽን ኤቭሪቲንግ እያዩ ነው። ስደት፣ መከራ ኤቭሪቲንግ እያዩ። ከዛ ምን ነገር ታውቃላችሁ? ጴጥሮስና ሐዋርያቱ ሲዘምሩት የነበረው ኦርቶዶክስ እያለው ማቆም መዝሙር ነው። ኦርቶዶክስ ቤተክርስቲያን ውስጥ ፈተና ወጀብ ሲበዛ የሚል መዝሙር አለ አይደል? ኦርቶዶክስ ቸርች ውስጥ እሱም መዝሙሩ እየዘመሩ ያሉት ያ ማለት ታውትሽ አብዛኞቻችን ሲዘመር የነበረው መዝሙር ማቀው ነው። ሳምታይምስ እዚህ ምድር ላይ የምታቋቸው መዝሙሮች ፓወርፉል የሆኑ መዝሙሮች ሄቨን ስትሄዱ ሲዘመሩ ታገኛቸዋላችሁ። ለምን እንደሚዘመሩ ታውቃላችሁ? የነዛ ቅኔው ምንጭ መንፈስ ነው በውስጣችን ሆኖ የዛ ቅኔ ምንጭ ሆኖ መንፈስ ቅዱስ ነው። ያ መዝሙር ከናንተ እንዳልወጣ ኤንጅሎች ያውቃሉ። ለዛ ነው ኤፌሶን 5ን ስታነቡ በመንፈስ ተቀኙ ይላል አይደል? አሁን ምን መሰላችሁ? ሉሲፈር ወርዷል። አሁን የወርሺፕ ሊደሩ ሆሊ ስፒሪት ሆኗል። በእናንተ ውስጥ ሆኖ ለእግዚአብሔር ቀን እንድትቀኙ ያደርጋችኋል። በእናንተ ውስጥ ሆኖ እግዚአብሔርን ወርሺፕ እንድታረጉት ያደርጋችኋል። ለዛ ነው ሁሉ ጊዜ በህይወታችሁ ላይ ኤንጀሊክ ኢንካውንተር ኤንጀሊክ መነካካቶችና ጉብኝቶች እንዲበዙ ከፈለጋችሁ የወርሺፕ ሰው ሁኑ። ያምልኮ ሰው ሁኑ። ጳውሎስና ሲላስ እስር ቤት ውስጥ ነው መልአክ እንደሚመጣ እያሰቡ አይደለም የዘመሩት፣ እየዘመሩ ናቸው። ሰደን ድንገት ቀና ሲሉ የለም ኤቭሪቲንግ እንትን ብሏል። ብዙ ጊዜ በህይወታችሁ ውስጥ በሮች ሲዘጉ የምንመርጠው ምን ታውቃላችሁ? ማጉረምረም ነው የምንመርጠው አይደል? ማጉረምረም በሂብሪው ማጉረምረም የሚለው ቃል ሉን ነው የሚባለው። ሉን ማለት ነው ታውቃላችሁ? ልክ እግዚአብሔር ስታጉረመርሙ ምን እንደሚያደርጋችሁ ታውቃላችሁ? ልጅ እያጉረመረመ ነው ልርዶ አይልም። ሉን ማለት ተጨማሪ ምሽት ማሳለፍ ማለት ነው። ልክ ስታጉረመርሙ ችግር የለውም ይሄ ሰው የወርሺፕ አልጀመረም ብሎ እግዚአብሔር ከችግሩ ጋር ተጨማሪ ቀን ይሰጣችኋል። ሌላ ምሽት አብራችሁ ከችግሩ ጋር ታሳልፋላችሁ። የእስራኤል ሕዝብ በ40 ቀን ግባ አልተባለ፣ ማጉረምረም ጀመሩ። ኦኬ ወርሺፕ እስኪጀምሩ ድረስ ዓመት ተጨመረ። ቀጣይም ወርሺፕ እስኪጀምሩ ድረስ ዓመት ተጨመረ። ኦልዌይስ ማጉረምረም ስትጀምሩ በህይወታችሁ ላይ ለዛ ያ ችግር ወደ ቀጣይ ምሽት እንዲሻገር እያደረጋችሁት ነው። ያ ችግር እንዲያበቃ ከፈለጋችሁ ወርሺፕ ጀምሩ። የናዝሬቱ ኢየሱስ አንተ በህይወቴ ላይ ጌታ ነህ፣ በነገሮቼ ላይ ጌታ ነህ፣ በዚህ በተበላሸው ነገር ላይ ጌታ ነህ። አንተን ስጠራህ እንኳን የትንሳኤው ጌታ እያልኩ ነው። ይሄ ሞተ ያልኩት ነገር በአንተ ትንሳኤ ያገኛል። አሁን ይነሳል። አሁን መንቀሳቀስ ይጀምራል። አሁን ወክ ማድረግ ይጀምራል። አሁን መሮጥ ይጀምራል። አሁን መንቀሳቀስ ይጀምራል። አሁን መሮጥ ይጀምራል። አሁን ህይወት መዝራት ይጀምራል። አንተ የሕያዋን አምላክ ነህ። ሙታን አያመሰግነው። ይሄ ሞተ ያልኩት ነገር አሁን ለክብር ቆሞ አንተን ማመስገን ይጀምራል። የምስክርነት ምክንያት ይሆናል። የተአምራት ምክንያት ይሆናል። አንተን የማመሰግንበት ምክንያት ይሆናል። ይሄንን ማድረግ ስትጀምሩ ተጨማሪ ምሽት አታሳልፉ።
ችግሩ ያ ምሽት ላይ ማብቃት ይጀምራል። ሃሎ ችግሩ መቼ? ያው ምሽት ላይ ማብቃት ይጀምራል። ወደ ቀጣይ ቀን አይሻገርም። በህይወታችሁ ላይ ችግሮች ወደ ቀጣይ ቀን እንዳይሻገሩ ከፈለጋችሁ ያምልኮ ሰው ሁኑ። ተነስታችሁ አትገርምሩ። አንዳንድ ሰው አለ እግዚአብሔር የቤት ኪራይ የለም ምናምን መሬት ይንከባለላል አመሬ ነሰንሳል ምናምን የእግዚአብሔርን አንጀት የሚበላ ይመስላል። እግዚአብሔር ደግሞ ደስ የሚለው አንጀት የለውም። አንዳንድ ሰው እግዚአብሔር ኢትዮጵያ ይመስላል ይሄማ ያሳዝናል ምናምን ብሎ 10-20 ብር የሚጥል ይመስላል። ጋድ አንጀት የለውም። ይሰማል። እግዚአብሔር አንጀት የለውም። የምትበሉት አንጀት የለም። አሁንስ አልበዛም። እግዚአብሔር አንዱ መስሪያ ቤት ሄደና ከስራ አባረሩታል። ከስራ ተባረረ። ደሞዝ ቆመ። ቤቱ ሲሄድ የቤት አከራዩ 1 ወር አልፏል ብሎ የሚተኛበትን አልጋ ውጭ እንትን አለው። ባለቤቴስ ምናምን ሲላችሁ ባለቤትማ ስራ መባረርህን ሰምታ ጥላ ሄዳለች አሉት። ከዛ ሱቅ ሄደ፣ በረኪና ገዛ። እግዚአብሔር ሆይ ይሄንም ችግርማ እዚሁ እኛ አይደለም ነግረህ መጥቼ እነግርሃለሁ ብሎ ጠጣው። በላይፋችሁ ላይ ችግር እንዲያቆም ከፈለጋችሁ ማጉረምረም የሚባልን ነገር ከህይወታችሁ ላይ እንዲያበቃ አድርጉ። ለቅሶ የሚባልን ነገር ከህይወታችሁ ላይ እንዲያበቃ አድርጉ። ለቅሶ የሚባል ነገር ይሄ ነገር ለኔ አይሰራም፣ ለኔ እንትን አይልም፣ ለሌሎች እንደዚህ እያደረክ ምናምን የሚባልን ነገር ከህይወታችሁ ላይ እሱን አስወግዱት። ከህይወታችሁ ላይ እሱን አስወግዱት። አንድ ጊዜ ስሚዝ ዊግልወርዝ የሚባል አንድ 23 ሙታን ያስነሳ እግዚአብሔር ሰው አለ። ስሚዝ አሁን በህይወት የለም። የ21ኛው ክፍለ ዘመን ሐዋርያ ብለው ነው የሚጠሩት ስሚዝ ዊግልወርዝ። እና አንድ ቀን አንዲት ሴት ጉባኤ ውስጥ መጣች። እንቅርት እዚህ ድረስ በጣም ትልቅ የእንቅርት በሽታ አለባት። እንቅርቷ ታች ድረስ ወርዷል። እና ጉባኤ ውስጥ እሱ ለፈውስ ጸለየ። ሴትየዋ ወጣች። እግዚአብሔር እኮ ፈወሰኝ ብላ መሰከረች። ጉባኤው አየ፣ እንቅርቷ አለ። እቺ ሴትዮ ትቀልዳለች ምናምን አሉ። ኮንፈረንሱ ለ2-3 ቀን የሚቆይ ነው። ቀጣይ ቀን መጣች። አሁንም እንቅርቷ አለ። የእግዚአብሔር ሰው ትናንትና አንተ እንደጸለይከው መሰክሬ ነበር፣ አሁንም እግዚአብሔር ፈውሴን አጽንቶታል፣ በሽታው የለም አለች። ከዛ ምስክርነቱን የሚሰማው እሱ ብቻ ነው። ጉባኤዎች ሴትዮ ለምንድነው መድረክ የሚሰጧት እያለ ተናደዋል። ቢኮዝ አገልጋዩ እንቅርቱን ያያዋል፣ ህዝቡም እንቅርቱን ያዋል። ከዛ 3ኛውም ቀን አለ ስሚዝ መጽሐፉ ላይ ሲናገር 3ኛው ቀን ሴትዮዋ መጣች። ያው የእግዚአብሔር ሰው 2 ቀን መስክሬ ነበር፣ አሁንም ልመሰክር ነው የመጣው ስትል እንቅርቱ የለም። ለምን እንቅርቱ እንደሌለ ልንገራችሁ። 2ኛው ቀን ላይ ከቸርች እንደወጣች መስታወት ጋር ቆመች። እግዚአብሔር ሆይ አለችው፣ እንቅርቱ እኮ ይታያል። ለኔ የሚታይ እንቅርት የለም። ይሄ ህዝብ እንቅርት እያየው ነው ያለው፣ እንቅርቱን እንዳያዩት አድርጋለችው። እኔ መስታወቱን እያየች እኮ እኔ አሁን የሚታየኝ እንቅርት ችግር የለም፣ እንቅርቱ ይሄ የለም። ጉባኤውና ውስጡ ያሉ ሰዎች ግን አብደሻል፣ እንቅርቱን እኛ እያየነው ስላሉ እንዳያዩት አጥፈዋለች። በ3ኛው ቀን ስትመጣ አጥፍቶታል። አንዳንድ ጊዜ ስማርቱን እግዚአብሔር ሆይ ሌሎች ሰዎችን ስትፈውስ እኔን አልፈወስከኝም ብላ ቤት ገብታ አላለቀሰችኝም። ፈውስ እንደተለቀቀ ገብቷታል። ፈውሷን የሚከለክላት ነገር ደግሞ ማጉረምረሟ እንደሆነ ታውቃለች። በላይፋችሁ ላይ ምስጋናን የሚባልን ነገር ልመዱት። እግዚአብሔር ማመስገን ልመዱ። እግዚአብሔርን ወርሺፕ ማድረግ ልመዱ። ቢኮዝ ብቸኛ የሰው ልጅ ኤንጀሊክ ሬለምን አክሰስ የሚያደርግበት ብቸኛ መንገድ ፕሬየር እና ወርሺፕ ብቻ ነው። ፕሬየር እና ወርሺፕ ብቻ ነው። አንድ ጊዜ ፕሮፌት ኤንጅል በራእይ አንድ በጣም ሁሉ ጊዜ ኮምፕሌን የሚያደርግና ብዙ አገልጋዮችን የተነሳ የሚሳደብ አንድ እግዚአብሔር ሰው በራእይ ያየው አለ። እና ያለፉትን ወራቶች ስለኔ ነበር ሚዲያ ላይ እየወጣ የሚያወራው፣ ቲቪ ላይ እየወጣ የሚያወራው ምናምን። እና ያን እግዚአብሔር ሰው ያየሁት እኔ አንድ ስፍራ ቆም ያለው እሱ አንድ ጠርዝ ቆሟል አለ። ልክ መሳደብ ሲጀምር መናገር ሲጀምር እሱ አጠገብ የነበሩ መልአኮች እሱን ለቀውት ወደኔ ይመጣሉ አለ። እሱን ለቀውት ወደኔ ይመጣሉ። እሱን ለቀውት ወደኔ ይመጣሉ። እግዚአብሔር ሆይ ይሄ ሰውዬ አብረውት እንዲያገለግሉ የሰጣቸው መላእክቶች አሁን ትተውት እየሄዱ እንዳለ ያቃል ወይ ስለዋለ አያውቅም አለኛል። ማጉረምረም ስትጀምሩ ማንባት ስትጀምሩ ምን ይፈጠር ታውቃላችሁ? እንዲረዷችሁ የተሰጡ መልአኮችን ያ እንዲያሸሻቸው ይሆናል። ለዛ ነው መጽሐፍ ቅዱስ በመልአኩ ፊት ክፉ ቃል አትናገር ይላል። ለምን ከተባለ ክፉ ቃል ማጉረምረም የሚባል ነገር የኤንጀሊክን ፕሬዘንስ ከህይወታችሁ ላይ ማሸሽ አቅም አለው። በህይወታችሁ ላይ ምስጋናን ተለማመዱ። ምስጋና መላእክቶች በሮቻችሁን እንዲከፍቱ መንገድ ይከፍታል።
እግዚአብሔር መልአኮችን ወደ ቤታችሁ ልኳል። አሜን። የእግዚአብሔር መልአኮች ወደ ቤቶቻችሁ መጥተዋል። አሜን። እግዚአብሔር ወደ እናንተ ጉዳይ፣ ወደ እናንተ ቤት፣ ወደ እናንተ ስራ፣ ወደ እናንተ ጉዳዮች ሁሉ ላይ አሁን መላእክቶችን ልኳል። መላእክቶችን ልኳል። አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።